ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን የተመለከተ አወዛጋቢ ንግግርና የአሜሪካ ባለስልጣናት በአዲስ አበባ ያደረጉት ጉብኝት ነው። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባልተለመደ የዲፕሎማሲ አካሄዳቸውም ይታወቃሉ። ለግብጽ ባደላ መንገድ ደግሞ ኢትዮጵያ ግብጽና ሱዳንን ለማሸማገልም ጠይቀዋል። እንዲህ ባለ ሁኔታ ውስጥ ደግሞ ከሰሞኑ የአሜሪካ ምክትል ውጭ ጉዳይ ሚኒስትር በኢትዮጵያ ይፋዊ የስራ ጉብኝት አድርገዋል። ኤርሚያስ በጋሻው የትራምፕን ዲፕሎማሲ ከሰሞኑ ጉብኝት ጋር በትኩረት ያስመለክተናል። የውጭ ግንኙነት ባለሙያዎች ድፍረትና የኃይል የበላይነት በተሞላበት መልክ የራስን ጥቅም ብቻ ለማስከበር የሚደረግን ማንኛውም የዲፕሎማሲ ስራ ቡልዶዘር ዲፕሎማሲ ወይም ደፍጣጭ ዲፕሎማሲ እያሉ ይጠሩታል። ቃሉና ትርጓሜው ከዚህ ቀደምም ጥቅም ላይ ሲውል የሚስተዋል ቢሆንም ከቅርብ ዓመታት ወዲህ ግን ከአሜሪካው ፕሬዝደንት ዶናልድ ትራምፕ የውጭ ግንኙነት አካሄድ ጋር የበለጠ ስምም ሆኖ እየተመለከትነው እንገኛለን። ለሁለተኛ የስልጣን ዘመናቸው ወደ ነጩ ቤተ መንግስት ከገቡ አንድ ዓመት ያስቆጠሩት ፕሬዝደንት ዶናልድ ትራምፕ ከተለመደው ወጣ ያለ ቅድሚያ ለአሜሪካ በሚለው መርሃቸው የተቃኘ የውጭ ግንኙነት እየተከተሉ ስለመሆናቸው ይታወቃል። አንዳንዶች ከቢዝነስ ስብዕናቸው የመጣ ነው የሚሉት የገበያ አይነት ወይም ትራንዛክሽናል ዲፕሎማሲም ሌላኛው የዶናልድ ትራምፕ የውጭ ግንኙነት ሥራ መገለጫ ነው። ፕሬዝደንቱ እንዲህ ባለ አካሄዳቸው ነው ታዲያ የኢትዮጵያ ግብጽና ሱዳንን የሶስትዮሽ ድርድር ዳግም ለማሸማገል ፍላጎት እንዳላቸው የገለጹት። ይህ የማሸማገል ጥያቄ የቀረበው ለግብፁ ፕሬዝደንት አብዱል ፈታህ አልሲሲ በተላከ ደብዳቤ እንደሆነም ይታወሳል። ጥያቄውን ተከትሎ እንደሚጠበቀው ግብጽና ሱዳን ለጉዳዩ ፈቃደኛ ስለመሆናቸው ገልጸዋል። ኢትዮጵያ እስካሁን ምላሽ አልሰጠችም። በእርግጥ በግልባጭ ለደረሳት ጥሪ መልስ መስጠት ተገቢም አይደለም የሚሉ አሳማኝ ምክንያቶች ሲቀርቡም ተደምጧል። ጉዳዩን በተመለከተ ግን የተለያዩ የፖለቲካ ተንታኞች ሐሳቦቻቸውን እያንጸባረቁ ነው ሳምንቱ ያለፈው። ከሰሞኑ በዝነኛው የአሜሪካ የውጭ ጉዳይ ጥናትና ምርምር ተቋም በካውንስል ኦፍ ፎሬን አፌርስ ድረገጽ ላይ የወጣ ጽሑፍ የአሜሪካን ዳግም የማደራደር ፍላጎት ማሳየት አደገኛ ስለመሆን ለማሳየት ሞክሯል። ጽሑፉ በግብጽና በኢትዮጵያ መካከል ስምምነት ቢያስፈልግም አሜሪካን ግን ተአማኒ አሸማጋይ ልትሆን እንደማትችል ይተነትናል። ምክንያቱ ደግሞ ፕሬዝደንት ትራምፕ በቀደመውም በአሁኑም የስልጣን ዘመናቸው ለግብጽ ያደላ ግልጽ አቋም ያላቸው መሆኑና ይህንኑም በይፋ ከመግለጽ አለመቆጠባቸው ነው። የሱዳን ጦር ኃይልን የሚመሩት ጀነራል አልቡርሃንም ጦራቸውን የምትደግፈውን ግብጽን ማንኛውም አቋም እንደማይቃወሙ ግልጽ ነው። ጸሐፊዋ ሚሼል ጋቪን ታላቁ የኢትዮጵያ ህዳሴ ግድብን እንደ ግዙፍ አስተሳሳሪ ገመድና አገራዊ የኩራት ምንጭ በምትቆጥረው ኢትዮጵያ ግን በብዙ ምክንያቶች የአሜሪካ የማሸማገል ጥሪ በበጎ የሚታይ ሊሆን እንደማይችል ይጠቅሳሉ። ፕሬዝደንት ትራምፕ እንዲህ ያለ ለግብጽ ያደላ አካሄድ የሚከተሉ ቢመስልም የሚመሯት ሀገር አሜሪካ ከፍተኛ ዲፕሎማቶችና ወታደራዊ አመራሮች ግን ደጋግመው ወደ ኢትዮጵያ መለስ ቀለስ ማለታቸው ግን አልተቋረጠም። ከሰሞኑ እንኳ ምክትል የውጭ ጉዳይ ሚኒስትሯ ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ ይፋዊ የሥራ ጉብኝት ላይ ነበሩ። ምክትል የውጭ ጉዳይ ሚኒስትሩ ስለ ጉብኝታቸው ሲናገሩም ከሰሜን እስከ ምስራቅ አፍሪካ የዘለቀውን ጉዞ እያደረጉ የሚገኙት አለቃቸው ማርክ ሩቢዮና ፕሬዝደንት ዶናልድ ትራምፕን በመወከል መሆኑን ጠቅሰዋል። ምክትል የውጭ ጉዳይ ሚኒስትር ክሪስቶፈርና የአፍሪኮም አዛዡ ጀነራል ዳግቪን በኢትዮጵያ ቆይታቸው ከነበራቸው የሁለትዮሽ ንግግሮች ባሻገር በኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል ላይ ጭምር ታድመው ንግግርም ማድረጋቸው ይታወሳል። President Trump, Secretary Rubio, I've come here ፕሬዝዳንት ትራምፕና የውጭ ጉዳይ ሚኒስትር ማርክ ሩቢዮን በመወከል ከጀነራል አንደርሰን ጋር እዚህ የተገኘሁት የሀገሮቻችንን ለረጅም ጊዜ የቆየ ትስስር እንደ አዲስ ለማጠናከር ነው። ይህ ግንኙነት የኢትዮጵያ አየር ኃይል በቆየባቸው 90 ዓመታት ሁሉ የዘለቀ ነው። እዚህ ቦታ ሲደርስ መታደምም ትልቅ ክብር ነው። በየዓመቱ እያደግን ብቻ ነው መሄድ ያለብን። የበለጠ የአሜሪካውያን ተሳትፎ እንዲኖር እንዲሁም በወታደራዊም ሆነ በፖለቲካዊ ጉዳዮች ላይ ግንኙነታችንን ይበልጥ እንድናጠናክር ነው የምፈልገው። እነዚህ ሁለት ከፍተኛ የአሜሪካ ባለስልጣናትን ተቀብለው ያነጋገሩት ጠቅላይ ሚኒስትር አብይ አህመድ እንደ ናይል የረዘመ ወንዝን ከሚያሳይ የግድግዳ ላይ ፎቶግራፍ ፊት ለፊት ሆነው ከባለስልጣናቱ ጋር የተነሱትን ምስል ባጋሩበት ልጥፋቸው ውይይቱ ቀጣይነት ያለው ትብብርና መከባበር ላይ ያተኮረ ነው ከማለት ባለፈ ስለ ይዘቱ ዝርዝር ነገር አልጠቀሱም። ይህ በእንዲህ እንዳለ የጎርጎሮሳውያኑ 2026 ከገባ ወዲህ እንኳ 7 ያህል የተለያዩ አገራት የውጭ ጉዳይ ሚኒስትሮችና ምክትል ሚኒስትሮች ኢትዮጵያን መጎብኘታቸውን ያስተዋለ በቀጠናው ላይ ያለው አይን እንደበረከተ ማሳያ አድርጎ ቢጠቅሰው ሊደንቅ አይገባም።